በዛሬው ትረካችን ላይ ለጀነት ባለው የተለየ ናፍቆት የሚታወቀውና በጀግንነቱ ወደር የማይገኝለት የታላቁ ሰሃባ ዑመር ረዲየላሁ ዐንሁ ታላቅ ወንድም የሆነው በእድሜ ብቻ ሳይሆን ኢስላምን በመቀበልና ሸሂድ በመሆን ከዑመር ረዲየላሁ ዐንሁ የቀደመው ዘይድ ብን ኸጣብን ለማንሳት ወደድን። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ዘይድ ብን ኸጣብ ረዲየላሁ ዐንሁ ክፍል 2። ዘይድ የሙሰይለማን ጎሳ በኑ ሐኒፋን እጅግ በጋለ ጀግንነትና ወኔ ሊፋለማቸው ተዘጋጅቷል። ጦርነቱ እንደተጀመረ ድሉ ወደ ከሃዲያን በኩል እያመዘነ መስሎ ታየ። በርካታ ሙስሊሞችም በሐሰተኞቹ ጦር ጎራዴና የቀስት ፍላጻ እየተወጉ ሰማዕትነታቸውን ተቀበሉ። ዘይድ ረዲየላሁ ዐንሁ በተወሰኑ ሙስሊሞች ደረት ውስጥ ክፉኛ ፍርሃት እየገነነ እንደመጣ መገመት አልከበደውም። የሆነ ሆኖ ሐሰት በእውነት ፊት እንዴት ሞገስ አግኝቶ ይቆማል? ሐሰትን ለማንገስ ይህን ሁሉ ወኔ ከተገኘ እውነትን ለማንገስ ወኔ እንዴት ይገዳል? ዘይድ ይህን ሁሉ ካመዛዘነ በኋላ እንዲህ ሲል ጮኸ፣ ሰዎች ሆይ ጥርሳችሁን ንከሱ፣ ጠላቶቻችሁን ለመቅጠም ቀጥ ብላችሁ ወደፊት ግቡ። በአላህ ይሁንብኝ፣ ከዚህ በኋላ አላህ እንድናሸንፋቸው እስኪያደርገን ወይንም ሰማዕት ሆኜ እስካገኘው ድረስ ምንም ቃል አልገባም። ይህን ካለ በኋላ ጥርሶቹን ነክሶና ሹክሹክታ እንኳን እንዳይሰማ ከናፍሮቹን ከድኖ ወደ አውደ ውጊያው አመራ። ዘይድ ረዲየላሁ ዐንሁ ከመጀመሪያም ቢሆን ከሁሉም በላይ ረጃልን ለመግደል ብርቱ ፍላጎት አድሮበታል። ደም የማፍሰስ ሱስ ይዞት ሳይሆን ለአላህ ብሎ አምሮ የጠላው በመሆኑ ነው። ለነገሩ አረጃል ምን ይወደዳል? እናም ዘይድ ሌላውን ሁሉ ትቶ ትኩረቱን ሁሉ ይህን እኩይ ሰው በመፈለግ ላይ ያደረገ። ልፋቱ ከንቱ አልቀረም። እነሆ በመጨረሻ ኢላማውን አገኘ። ከዚያም ቀረብ አለና በግራና በቀኝ አጣድፈው ያዘ። በዚህ መሃል ከሁለቱም በኩል በርከት ያሉ ሰዎች እርስ በእርስ ሲተረማመሱ ረጃል ሹልክ ብሎ ከዘይድ ፊት ለጊዜውም ቢሆን ተሰወረ። ይሁን እንጂ ዘይድ ረዲየላሁ ዐንሁ እንዲህ በዋዛ የሚላቀቀው አልነበረም። ሩሁን ሊነጥቀው ለራሱ ቃል ስለገባ አሳዶ ደረሰበት። አሁንም በርከት ባሉ የሰዎች ጫካ ውስጥ ተሰውሮ አመለጠው። ዘይድ ረዲየላሁ ዐንሁ ግን ተስፋ አልቆረጠም። እናም በመጨረሻ ዘይድ ረጃልን አንገት በአንድ እጁ ፈጥርቆ ያዘው። ፋታ ሳይሰጥ በሌላ እጁ አንገቱን በመምታት ጭንቅላቱን መሬት ላይ ዱብ አደረገው። ይህን ትዕይንት አዩና የረጃልን መገደል የሰሙ ሁሉ ክፉኛ ተረበሹ። ታላቁ የሐሰት ቋት በመጨረሻ በአስከፊ ሁኔታ ተሰናበተ። እንዲህ አይነት የኑሮ ቅርሻቶችን ይህች ዓለም ብታጣ ምን ይጎድልባታል? እፎይት ሊሆን እንጂ። ሙሰይለማና ዋነኛ አጋሩ ኢብኑ ጡፈይል የረጃልን መወገድ ሲሰሙ ተንዘፈዘፉ። ሰውየው ያሳደረው ተጽዕኖ ቀላል አልነበረምና የመሞቱ ዜና በመላ የሙሰይለማ ሰፈር እንደ ቋየ እሳት በተዛመተ ጊዜ ተዋጊው ሁሉ መንፈሱ ዛለ። ሙሰይለማ መቼም አንድ ጊዜ የሐሰት ቋት ነውና ሰራዊቱ ውጊያ ከመጀመራቸው በፊት እርሱ ራሱ ረጃልና አልመህከም ኢብኑ አጡፈይል አዲሱን ሃይማኖታቸውን በማጠንከር ከድል በኋላ ጠንካራ መንግስት እንደሚመሰርቱ ዲስኩር ብጤ አሰምቶ ነበር። እነሆ አሁን ረጃል በዘይድ ኢብኑ ኸጣብ ረዲየላሁ ዐንሁ ታርዷል። ማጣፊያው አጠረው። አጠቃላይ የነብይነት ትንቢቱ ውሃ ሲበላው በሁሉም ዘንድ ለትዝብ ተዳርጎ እርቃኑን ቀረ። ነገ ደግሞ ሌላ ቀን ነውና ራሱ ሙሰይለማና አልመህከም
ተመሳሳይ ዕጣ ይገጥማቸዋል። ዘይድ ኢብኑል ኸጣብ ረዲየላሁ አንሁ በአረጃል ላይ ያሳረፈው ታላቅ በትር የሙሰይለማን ሰራዊት የወደፊት ዕጣ አመልካች ነበር። ሙስሊሞች በበኩላቸው የረጃልን መገደል ሲሰሙ ትልቅ እፎይታ ያገኙ ሲሆን ብርታታቸው ሲጨምርና ኃይላቸው ሲታደስ ተሰማቸው። የቆሰሉት ሳይቀሩ ኃይላቸውን አሰባስበው የጦርነቱን ፍጻሜ ለማቃረብ ወደ ውጊያው ዳግም ገቡ። ዘይድ ረዲየላሁ አንሁ ረጃልን እንዲገለው በማድረግ የረጅም ጊዜ ህልሙን ያሳካለትን አላህ እጆቹን ወደ ላይ በማንሳት አመሰገነ። ከዚያ አንዳችም ቃል ሳይናገር መሐላውን በማሰማት ሰይፉን ይዞ ወደ ውጊያው አቀና። ከዚህ በኋላ የጦርነቱ ድል ወደ ሙስሊሞች እያዘነበለ መሄዱ በግልጽ ይታይ ጀመር። ዘይድ ረዲየላሁ አንሁ በበኩሉ የኢማማህ ውጊያ በህይወት እንዳይመልሰውና እዚያው ላይ ሰማዕት አድርጎ ፍጻሜውን እንዲያሳምርለት አላህን ይማጸን ነበር። የጀነት ንፋስ ስትሸተው አይኖቹ ማራኪ ገጽታን ለማየት ተርበው ነበር። እዚያ ጣፋንታውን በዛሬዋ ዕለት እንደሚያገኝ አንዳች ነገር ሹክ ያለው ይመስል በርትቶ ይዋጋ ጀመር። በመጨረሻም ታላቁ ጀግና ወደቀ። ምኞቱን ሁሉ አንድም ሳይጎድልበት አገኘ። ወደ የማማህ የዘመተው ሙስሊም ሰራዊት በድል አድራጊነት ወደ መዲና ሲመለስ ኸሊፋው አቡበከር ረዲየላሁ አንሁና ዑመር ኢብኑል ኸጣብ ረዲየላሁ አንሁ አቀባበል አደረጉለት። ዑመር ረዲየላሁ አንሁ ወንድማቸውን ዘይድ ረዲየላሁ አንሁን ከተዋጊዎቹ መካከል ለማግኘት አይኖቻቸውን አንከራተቱ። ዘይድ ረዲየላሁ አንሁ ቁመቱ ረጅም ስለነበር ከሁሉም ሰው በቀላሉ ይለያል። ከተዋጊዎቹ የተወሰኑት ወደ ዑመር ረዲየላሁ አንሁ ቀረብ ብለው የወንድማቸውን መሰዋት ካረዷቸው በኋላ አጽናኗቸው። በዚህ ጊዜ ዑመር ረዲየላሁ አንሁ እንዲህ አሉ። ዘይድን አላህ ይዘንለት፣ 2 ጊዜ ቀድሞኛል። ኢስላምን ቀድሞኝ ተቀበለ። እንዲሁም ከእኔ በፊት መስዋዕት ሆኖ ጌታውን ተገናኘ። ይህ ሁሉ አልፎ ዑመር ረዲየላሁ አንሁ ኸሊፋ ከሆኑ በኋላም ሁልጊዜ ወንድማቸውን የሚያስቡበት አጋጣሚ ይፈጥርባቸው እንደነበር ሲናገሩ ምስራቃዊ ንፋስ በነፈሰ ቁጥር የዘይድን ጠረን አሸታለሁ ይሉ ነበር። የዘይድ ኢብኑል ኸጣብ ረዲየላሁ አንሁ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።